ሰው የሆነ ችግር የሆነ ነገር ደረሰበት ተብሎ እሷ ታለቅሳለች። ምን ሆነ? እኔማ ለቅሰው ለራሴ ነው። ኧረ ወይ እሺ፣ እንትና ለሜሎዲ ነው እንዲህ ለእኔ መስሎኝ እንኳን አትጨናነቅ ይልል ነበር። እሺ ይሁን። መጀመሪያ እኮ በስብሰባ በውስጥ ነው የጨረሱት። ከነ ሜሎዲ ጋር ከነ እንትና ጋር ጨርሻለሁ። በውስጥ እኮ አክሰፕት ተደርጓል። ኦኬ እነ ሜሎዲ ደግነቱን ሁሌም መጨረሻ ላይ ነው የምሰማው። እግዚአብሔር ይመስገን። አልነበርኩም ልትይ ነው? አይ ውቢትዬ እንደው አይ ዝም ብለሽ ነው ተቸገርች። ሙዩ ተቸገር በነካች ሂጂበት አያስፈልግም እኮ ምን አስጨነቀሽ? ባይሞላስ ግዴታ መሙላት አለበት። አይዞሽ ቀጠናውን ዞር ለማየት ነው፣ ቼክ ለማድረግ ነበር የመጣሁት። አሪፍ ነው ያለው። ኦኬ ሰው ተበላሽቷል። ማሪ ሰው የለም። እባክህ እባክህ እንደው እኔ ምን በምነኛ። ቆይ እስኪ ከላከችልኝ ልላክልክ። ቆይ ማሪ የዚች ልጅ ጉዳይ በደንብ ይላት እባክህ በእናትህ። በጣም የተጨነቀች ልጅ ነች። እኔ ብዙ ጊዜ ቤቴ ትመጣለች። ሁሌ መርቂኝ፣ ጸሎት አድርጊልኝ ትላለች። ነው ያለችበትን አላውቅም። የምትጽፈውም ብዙ ጊዜ በደንብ አይገባኝም። ቆይ ቆይ ድሬ ላክሽው አልመጣልኝም። ማናት ናት ማለች ልኬልሻለሁ። ሁሉ ማሪ ቤት በዋትስአፕ ነው እንዴ ላክሽው? አይደለም ቦተም ላይ ነው ወይ እንትኑን ዋይፋዩን አጥፍቼ አየኔ ነገር አላክሽልኝ እምልሻለሁ። ዋይፋዩን እኮ አጥፍቼ ነው እኔ ይቅር ውጪ የሆነ ነገር ከነገርኩሽ በኋላ ተምታቶብሻል። ሁሉ ነገር እኮ የምትይዙ የምትጨብጪውን አጥተሽ። አዎ ከራሴ ጋር አይደለሁም የሚጠብቀኝን ነገር እያሰብኩ እኮ ነው። ኧረ ማሪ ስልክ ቁጥሯን እኮ ነው ላክሽልኝ እኮ እሱን ቪዲዮንማ በዛ መላክ አልችልማ። በዋትስአፕ መላክ አለብኝ። አይደለም እማ ገባኝ። በዚህ ስልክ ዋትስአፕ አላት አላት? አዎ አላት። ፕላስ ምንም አያስፈልገው አለ ፕላስ 974 እስኪ ጉቺ በቃልሽ ንገሪኝ። ስትል ልደውልላት እዚህ እያለ ልደውልላት። እሺ ፕላስ 974 ሆሎ ፕላስ 9 ኦኬ ሆሎ ፕላስ 974 ናችሁ? ያ ኦኬ 77 04 24 18 This international call, you press 01 now. ጠራ። ተመስገን። እኔ ለእሷ ነፍሴ የተጨነቀ። ሄሎ ሄሎ ስምዓሉ سمعك الله يا محري نعم محرح ويا عريت ربي شكر نا تقمله وثلاثة شقرك يا محرح ويا عريت نا تقمله بلبي حكمنا على هو حكمنا على السجدي بنزل قديدني هذا عد عرب قاعد بلتها بزر شقري رهيبة عبدا ما دام يدسرح لي بزر ما عرفتش كتشا من قال ما لقيتي قن شقت الذي لبس عندي بقى حكمنا غير حجي اوبريشن تتكبري خسر البولني يعني من تعتر سجيره معناتي اوكي بقى خستا قبر واحد بجها قالوا ان بيتسب كن انا كنا برو ما يدلو مكيا من قرحن تنزل لا يدي سبعت ነገር تفدقنا بخم بدعي عند ثلاث أولاد لون قلقلتين يا رب ما تستدعي لك تقول مثلا غادي نجي نايت اما انا قاري حبي لا تقمي لك استقبلي انا والده كم حري نبي اتفلطرو كيدروس ودخ فلات فلطرو هو بقى اي ودو كوي مالك كوكوتاتين كستاي قبري انكو على رخب كواتي اسر كخم ورت تصنحي خدول لك محر حوي بجها
هذا خناب كلمة أنت عملك بالدرا خافتهم يبغون أوكي حسب تتبين نمو صنح حسب هولون صنح ما حسب ኦኬ እኔ ነገ ሄዳለሁ ማርዬ፣ ችግር የለውም። ነገ ዛሬ ቢዚ ሆኜ ነው ያልሄድኩላት። አንድ ጊዜ ኦኬ አንዴ ቆይ እዚህ ጋር ልውጣና ጉቺ አታልቅሽ፣ ነገ ይረዷታል። ችግር የለም። እንኳን አገኘችው ማሪ። ኪኪ ዛሬ እኮ መሽቶብኝ ሩቅ ነው ያለችበት ቦታ እንጂ ልሄድላት ነበረ። ራሴ ልሄድ ብዬ ነው ነገ። አዎ አይ ራስሽ አባዘነች ሁሉ ጊዜ እየመጣች ሁሉ ጊዜ ራስ ያሳዝናል። መርቅኝ ትለኛለች። ታውቂያለሽ አማርኛ እንኳን በደንብ የምትችል አይመስለኝም። አትችልማው እና እኔ ነይልኝ ልምጣ ስላት ሩቅ ነች። እኔ ደግሞ ያለሁት ሲቲ ነው፣ እሷ ራቅ ያለ ቦታ ነው ያለች። ግን ነገ ሄዳለሁ ብዬ ነው እንጂ አልውልም። ዛሬን እንኳን ነበር ስራ ስለነበረ ቀንም እኮ አለችኝ። እዚህ ጻፍ አሪፍ መጣ ፈልገዋለሁ አገናኘኝ አለች። سوي تولى يا حسب أبلاين سبالو خطوة خنزر ربنا حسب أبلاين سبالو قال لك محر الله بكويت لا قالت سقم زقات أمه مخاتها أبلاين خنزر ربنا كواتر مد أوكي هلو أوكي جايز ميوت أركوتين ማሪ ሚት አድርጌያለሁ። እሺ ህሉዬ ኳታር ነው ግን ኩዌት አይደለም። እሺ ኩዌት ሲል አይኖ ኳታር እንደሆነች ማሪ ስላለው እንዴት ነው ዶንት የምትለኝ? እያወሩ ነው። ለምን ነው ሚዩቱ የማይጠፋው? ወረኛ ይሄ ደግሞ ኖ ዶንት ይላል እንዴ? ኦኬ ሳሙዬ ነኝ ግቢ ጉቺ ሄሎ ወይ ማሪ የሚያረኩ ፓወሩት ነው ኦሬዲ ወይ ማሪ ኦሬዲ ሰው አግኝቼላታለሁ። በኋላ 5 ደቂቃ ስጠኝ ብሎኛል። ገብተን እናወራታለን። ችግር የለም ይፈታል። እሷ ጉዳይ እንኳን ስርቁ ግን እንትን ነች ኳታር ነች። እሺ እንዳትሳሳት። ኦኬ ችግር የለም። ኳታር ሰምቼሻለሁ። እናገኛታለን። ችግር የለውም። ስልኩ ነው እምቢ ስላለን እንጂ ስልኩ እንኳን ማገኛናት ልይ ቴንክ ዩ ሶ ማች። ትናንትና ሲሪየስ ጉዳይ እንደሆነ አላውቅም። እኔ ቤት ሁሌ ትመጣለች። ብዙ ጊዜ እንዳገናኛት አንተን ትነግረኛለች። በቀደም ግን እግዚአብሔር እድል ቀናትና ያ እውነትሽን ነው። ችግር የለውም። አግኝተናታል። አሁን በውስጥም እኮ ትጽፍልኛለች ግን አትነግረኝም። እኔ እንደዚህ እንደሆነ አልፈለገችም ማለት ሰው እንዲያውቅ ሰሙዬ አግኝተናታል። እዛ በቃ ይኸውልሽ ለእኔም እንዲህ ብላ ነግራ ሄዳለሁ እኔ ነገ። ችግር የለውም ማሪ። የእሷ አይጤል ማዕት ነገር ነው ያለው። ሰው ስንት የሞት ይጽፉልሃል በውስጥ ምናምን። ያው እዛ ኤሪያ በጣም ስቃይ ነው ያለው። ምንም ማድረግ አንችልም። የዚች ደግነቱ ያው ገንዘብ ስለሆነ ኦልሬዲ አግኝቼዋለሁ። እሱም ግሩፕ ላይ አስገብተን እናወራታለን ምን ያህል እንደሚያስፈልጋል። እሺ አይ ጉቺዬ ግን እዚህ ሁለት ቀላ ተቀየረሽብኛል። ወይ ታሪክ ማሪ እንዲሁ ጦርነት ልንገጥም ነው። ጉቺ ተዘጋጂ በለኝ። በቃ ነገር አለ መሰለኝ። አልገባኝም። ዳር ታክም አልተመቸኝም። እኔ ያለው እንደሽ አይዞሽ። እሱ ስለ ጦርነት ለኔ ተይው። አንቺ ብቻ እንደ እህቴ አትፍሪ ነው ያልኩሽ። እኔ አልፈራም አለዋሻችሁ ብላለች ቲጂ። እኔ ራሴ ነው ማለት ነው። አንድ ሰው ይስቃል። አንድ ሰው
አንድ ሰው ነበረ ሁሌ የሚያጫውተኝ ስገባ ስወጣ ወይን እሸት የሚለኝ። አይ ጋይስ ምንድነው የሆነ እኮ ዘመቻ አለ። ታጠቅ ነው ትጠቅ ነው ምንድን ነበር የሚባለው? ክተት ታጠቅ ተነስ ታጠቅ ዝመት። እሱ ነገር ከፊት ለፊት እየመጣ ይመስለኛል። ወገን ተዘጋጁ። ለማንኛውም ያልተፈተነ ነገር እኮ አይመቸኝም እኔ። እሺ እንደዚህ እንዳልሽ ወይዘሮ ድሬ እንዲህ ብለሻል አይደል? በኋላ እንዲህ እንደምትይ እርግጠኛ ሆኜ የምትገጥሚውን አላወቅም። እንዲህ ብለሻል ድሬ ቤት ሆዞ እንዲህ እንዳይሆን ምንም አይመጣም። ጀግና ፈርቶ ድሬው በዚህ ድምፅ ልትራገጪ ነው? አዎ ጀምራለሁ። እቺ ግን ማንን ይፈራሽ? ተራጋጭ ከሆነ እንገዛለን። ፊት ለፊት ከሆነ እኛ ራሳችን ጨርሰዋለን። ችግር የለውም ለመፋለሱ። እሺ በጣም ጥሩ ደስ ይለኛል። ደስ ሁሉ ማድረግ የሚችል ሙሲዬ ኤርትራኖቹ ሲራገጡ ሰምተሻለሽ? ራፕ ነው የሚያደርጉት እኮ ራፕ፣ በትግርኛ ስድቡን ራፕ ነው የሚያደርጉት። አንድ ፊደል አያስተነፍሱም እነሱ። ሰምተሻቸው አታውቂም? እልክልሻለሁ። ቆይ ሰው አይተነፈስም እንዴት ያለሽ እና ድንበር እየተሸጋገርን ልንረጋገጥ ነው። እሱ መድኃኒዓለም ያውቃል። የነገር በመስኮት ሆነን ነው ለዛው የእኛን ሀገር የከሰዓት በኋላ ረገጣ ታውቂያለሽ? ከምርቃና በኋላ በመለክት እኮ ነው። እንዳውኑ ለየንዳ እኔም ጀምራለሁ። ሽቴን ሸቅሸቅ አደረገና አያስፈልግም። ውቢትዬ እኔ አስቸገርኩሽ፣ ተቸገርሽ። ተይ በቃ ይበቃል። ከሰርሽ ማሪ ምን ያደርጋል? ተይው በቃ ተይው። ሙዩ ወይኔ በላቸው እያልሽ ጥሪያት እንጂ ለማን አባቱ ደስ እንዲለው። አይ አልተረፍሽም ውቢትዬ። እንደው ይስ እንደው የማይሆነው ናይ። ኧረ ተጋገዙ ባካችሁ ባካችሁ። ምን ተገኝቶ ነው ተጋገዙ የምትይው? ምን አለ ጋለሪ ነው ጋላሪ አይደል? ያንቺ ቤት ያንቺና የቤታ ጋለሪ አይሞላም እንዴ? ቀዳዳ ነው። በሳምንት እኮ ነው የሚቀየረው። ለቲክቶክ እኮ እኔ ምንም እኮ አላውቅም ታውቃለህ። ገብቼ ባርኩኝ ነው የምለው። ከዛ ጋላሪ ብላ ቤታ አሳየችኝ። ከዛ ሙሉልኝ አልኩኝና የመጀመሪያ ቀን ተሞላ። በቃ አንድ ቀን ተሞላ፣ ሌላ ቀን የሚሞላ አልመሰለኝም። ለካ ነገርዮ በየሳምንቱ ነው የሚሞላው። የኛ ታዲያ መቼ ነው የሚሞላው? እናንተ ቤታችሁ ምን እንደ እኛም አለን እኮ ጋለሪ መሰለኝ። አይሆነውን ውቢት ተይ፣ የማይዘለቅ ነገር ተይ ማሪ። አይሆንም። ጊፍተር አታሳችን። እንዴት አይሆንም ስልሽ ተይ። ኦ ማይ ጋድ ከዚህ በኋላ መድኃኒዓለም እሱ ይምላል። አዎ ጊፍተር እነ ዳይቦ ምን ይምሉ እነ ዳይቦ በኋላ እነሱ ይምሉልሽ ወይ እንዴ? አሁን ዳይቦ ሲመጣ ተሞልቶ ሲያየው ደስ አይለውም። ማሬ ተይ፣ ዳይቦን አታስቀይሚብኝ። ዳይቦ ሲመጣ ደግሞ ጥሩ ነው እኮ ዳይቦ እኮ ለኔ ፈርሟል እኮ አስፈረምኩት። አዎ እንደ አማራ ታውቂያለሽ። አሁን ዳይቦ በስንት አፈራረምሽው ጉቺዬ? አንገት ማስገቢያ ዩኒቨርስ አንበሳ ምናምን ሰጥቶ በበቀደም አንገቱን አስገባ። ገና ፊርማው ላይ አልደረስንም። አንገት ማስገቢያ ነው ዩኒቨርሱን ምናምን ሰጠ በበቀደም። አንገት ማስገቢያ ነው ፍቅሮች። የረቡ ወጣ ይተካ የኔ ወርቅ እንደው አትጪ። የአንቺስ እጅ እንደው ሁላችንም ጋር ደርሷል። የመድኃኒዓለም እጅ ደግሞ አንቺ ጋር ይድረስ። የእኛ ጊፍት ከእናንተ ነው፣ የእናንተ ከመድኃኒዓለም ነው። አሜን።
አሜን። ጉቺ የእናንተ ከመድኃኒዓለም ነው፣ የእኛ ከእናንተ ነው። የእኛ ግብት የእናንተ ከመድኃኒዓለም ነው። ከመድኃኒዓለም አሜን ነው። ምን ይባላል? እድሜና ጤና ይስጠን፣ አይለየን። እኔ ዘንድሮ አይለየን የምለው የቀይ ጥቁር ያዝልን። ወዳጅ መስሎናል። ነገ ሚካኤል ነው። በሚካኤል ሚካኤል ያሸዋው ሚካኤል ይጠብቃል። ያሁኑ እንደገና የሀገራችን ታቦት ይጠብቃል። ያው ወንድን ያዝልን። አሜን። ጅኒዋቸው አልነበር እንደ ጉቺ ዛሬ ፈትቼው ነው እኮ ከብሎ አልሰማም እንዴ? ህዝቡ ድምፅ ሆኖ ብሎ አንቺ ደግሞ አትፈሪ አንዴ አንቺ አንቺ ደግሞ አታፍሪም እንዴ? ጅኒውን ብሎክ ትይዋለሽ ከሁሉ ቦልኬው እግዚአብሔር ዛሬ ነው የፈታሁት እንዴ? አንድ ጅኒ ይኸውልሽ፣ አንድ ጅኒ ከመቦለክ እኮ 200 አረብ ሀገር ያሉትን መቦለክ ይሻልሻል እንዴ? ስርዓት አድርጊ። የአሜሪካን ሲቲዝን እኮ ነው። አሜሪካን ሲቲዝን እኮ ነው። ይኸው እስከ ሲቲዝንነቱ ለምን እንደዚህ ባናቱ ከአሜሪካ አሁን ነው ከባዱ ጦርነት የሚተኮሰው። አሁን ይፈነዳል። ምርጥ ወንድሜ በሱ እንዳመጭብኝ ደንበኛ አነቃሳሳሪ ሆኗል። እሱ ሰው የድሮ አይደለም፣ ተበላሽቷል። ለዛ ነው በቀደም በብሎክ ያቀመስኩት። 24 ሰዓት ሞላኝ ቢል ቢለምን ቢያስለምን ምን ቢል እነዚሁ አረብ ሀገር ያሉት ድቦ ነው። ቆይ ሽማግሌ ነህ ምናምን ነው ተብለሽ ስታስተርቢው ከፈተ ይጅበት አለሽ። ከዚህ በላይ ምን ፈለግሽ? ኧረ ተው በእናትህ ዝፈኝልኝ ብሎ 3 ቀን ዘፍኖ ጊፍት እሰጥሻለሁ ብሎ አንዴ ጂኒው ናናናና ጂኒው ሂድ ብዬ ህዝብ መሀል ከዛ ልክ ጊፍት እንደሚሰጥ ሰው ማለት ነው። ማሪ እግዚአብሔርን አሁን እንትና ወይኔ በላቸው አያታ ደብዝዛለች፣ ፖዞናለች። እኔ ዘፍናለሁ ይሰጠኛል ብዬ ጊፍት እንደሚሰጥ ሰው ድብዝዝ አድርጎ ራሱ ላጥ ብሎ አይወጣም። ስልክ ገባብኝ ብሎ የመጀመሪያ ቀን አለፍኩት። ሁለተኛ ቀን ደገመኝ። ሲደግመኝ ደወልኩለት ናና ስጥ ቦልካለው ስለው በቃ 2 ደቂቃ ምናምን ሲል ልጄን 2 ደቂቃ ነው የምሰጥክ ብዬዋለሁ። መተህ ካልሰጠክ ቦልካለው አልኩት። 2 ደቂቃው ሲያልፍ አቀመስኩት። እነዚህ አረብ ሀገር ያሉት ድምጽ ነው ተፈታ። አይ እንደዚህ ከሆነ በድርድር እንፈተዋለን እንጂ እንዴ ጅኒውዬ እንዴ ትቀልጃለሽ እንዴ? ደግሞ አኩርፏል በጣም ካለ ከማን ጋር ልመጣ ነው? እኔ ወደዛ አውቶ በእናትህ መጣ ቀረሱ። አንተ ብቻ ና መጣም እንዴ ምን ይጠቅመኛል እሱ? አይ ባላ ምን መጣ ጅኒ ማን አባቱ በላው ደግሞ የተበላው ነው። ጋይስ ደውል የኔ ፍቅር 19 ሌቭል ገባክ። በቀደም 18 እንኳን ደህና መጣክ ታይገርዬ። ሀወይ እንዴት ነህ አባቴ? እንኳን ደህና መጣክ። እኔው ቤት እያየው ከ19 ገባክ። እሰይ ደስ ይላል። ሌቭልክ ይጨምር የኔ አባት። እሰይ እንኳን ደህና መጣክ። ቤተሰቤ ነው ታይገር። ትላንትና መኪና ውስጥ ብቻውን እልል ሲል የነበረ ሰውዬ። ታፕታፕ አድርጉ ፍቅሮቼ። አዎ ሼር አድርጉለት ለጂኒው። አሁን የቀረውን መጥቶ ይሙላ የልጋጋ ሼር አድርጉለት። ማን አባቱ ሊሞላለት ነው የሱን ቤት ጋላሪ እንዴ? ኖ ዌይ የሚለውን እንግሊዘኛ ነው አሁን መጠቀም ያለብኝ እዚህ ጋር። ውቢት እንደዚህ ይደረጋል? ውቢት ይደረጋል እንደዚህ? በስማ ልክ አልሰራሽም። የእውነት ልክ አልሰራሽም ውቢትዬ። this is not fair። ማናት የሰጠችኝ? ማሪ 8 ልገባሽ ለኔ አሳይ ፈርስት ጊፍተር ናት። በርቺ። ማነሽ ማሪ? ማን ነው የሚለው? ሀፍቴ ነው የሚለው። እሺ ፎሎ አድርገን ጊፍት ሰጠችኝ፣ ግን ፎሎ አላረገችኝም። እሺ ፎሎ አረኩሽ። ለማንኛውም ጁጂ ደህና ነሽ? ታይገር ደግሞ ሰማሁት ድምፅሽን። የማንን? የኪኪም ስራ እየሰራሁ እኮ ጸጥ ብላ ነበር። ብላክም ይሁን ቁሪን ነው የምትሰጠኝ። ግን ይሁን 21 ሌቭል ተቀምጠ ቁሪን ግን አይከብድም። ብላክ ጁጁ ሰምታለች እንዴ? ድሬ ልደቴ እንደደረሰ እኔ
እነግራታለሁ ቀኑንም። ይሄ ምን ማለት ነው? እዚሁ ቤት አንድ ቄጧን ከፈት ከደን ስታረግ የምትውለው አልሰማሽም እንዴ? ወይዘሮ ጁጁ ልደቴ መድረሱን እንግዳ ብቻ ነው ቤት። ለዛ ነው ህልዬ እነግራታለሁ። ነገ ደውዬ እንግዳ መጥቶባታል። ከአሜሪካን ትያለሽ፣ ከካናዳ ትያለሽ። አቤት እኮ በጣም ከባድ ግለሰብ ነች ታውቂያለሽ። በጣም አውቃለሁ። ሚስተር ደህና ናቸው ማሬ ጁጁዬ? ሚስተር ሰር ደግሞ ብታይ ህልዬ በጣም የሚገርም ነው ብታይ። ሚስተር ሚስተር እነ ሚስተር እኮ እናውቃቸዋለን። ሚስተርዬ የኔ አባት ደህና ናቸው። እሳቸው ጥሩ ሰው ናቸው። ወዳቸዋለሁ። ሚስተር ነው የሚባለው። ሚስተርም ነው ቀላቅዬ የምላቸው። ሁለቱንም ናቸው። እሳቸው ደህና ናቸው። ጁጁዬ ህሉ የተገዛላት መኪና ልነግርሽ አልችልም ማሪ። የኔ ልደትማ በ20 እስቲ ቆይኝ። እኔ አሁን ቆይኝ ልደቴን ቀን ልጻፍ። ቆይ እስቲ እየጠየቁ የት ሀገር ነሽ ግን ማሪ? ጠየቅሽኝ። ኖቬምበር አጻጻፉን ላጠፋብኝ ከመደንገጥ የተነሳ። እሺ ይኸው ጽፌልሻለሁ። ኖቬምበር 28 ነው። ኧረ ተው ታይገር ነገር አታበላሽ። 28 ነው ምንድነው 25 እያልክ የምትጽፍብኝ አንተ ሰውዬ? ልደቴን ቀን ለማበላሸት አስበክ ነው? ለንደን ፔፓል አለ፣ አያሳስብም። ሀፍተይዬ ፔፓል አለኝ፣ አታስቡ። ለንደኖች አትጨናነቁ፣ ፔፓል አለ። አዎ ታይገርዬ እሱ ያስተካከልከው ልንገርሻ ህልዬ፣ የጁጁዬ መኪና የጠቋቆረ የሚያክለው ብታይ ሰፕራይዝ ተደረገች። አዲስ ሌላ የስፖርት መኪና። በስማ እኮ እንደዚህ ሀገር እኮ ኢንፎርሜሽን እኮ ይደርሰኛል። ዩ ሜክ ማይ ናይት የኔ ፍቅር። አታስቢ ሀፍተይዬ፣ ችግር የለም አታስቢ። እኔ ሙሉ ዝግጅቴን አጠናቅቄ ነው የመጣሁትኝ። እናንተ ብቻ እስከ ኖቬምበር የመጨረሻ ዲውዴቱ 26 ላይ ነው አስገብታችሁ መጨረስ ያለባችሁ። ከ26 በኋላ ብር ብታስገቡም አንቀበልም፣ ተመላሽ ነው የምናደርገው። እርግጠኛ ነሽ? አንቀበልም። በ26 ነው የመጨረሻው። ቆይ በ26 ኧረ ተይ ቆይ ፍራይዴ ቀን እንዳይሆን ፔይ ፒሪየዱን ቼክ አድርጊ መጀመሪያ ለአሜሪካዎች። ዲውዴት አለን በ26 27 ጠዋት ራሱ 12 ሰዓት ከሆነ በኋላ ካስገባችሁ አንቀበልም። ሀፍዌይ ነው ማነው? ምንም ይሁን ሀፍተይ ብለናል እኛ። በቃ ተስማምቶናል። ሀፍዴይ ነኝ አለች። ሀፍዌይ ነሽ? አይ ሀፍተይ ይሁንልኝ። እኔ ሀፍዌይ አይደለም፣ የምን ግማሽ መንገድ ነው ዴ? ኢትስ ናት ሀፍተይ ኢትስ ሀፍዴይ። አይ ኖ ግን በቃ ሀፍተይ ብንላትስ ታይገርዬ? እኔ እኮ እንደተመቸኝ ነው የማነበው። እንግሊዘኛ እንደተመቸክ ካልተቀበልከው ትርጉም ላይ ከባድ ነው፣ መተርጉም የለበትም። አዎ ከሌቭል 10 በተንቴ አላናግርም ብለሽ ነበር። አላልኩም። ሌቭል 10 ድረስ ስትደርሱ እየሰጣችሁኝ ከሆነ አናግራለሁ። ማን ያለው እንደዛ? ጆሲ ፐርፊውም መቼ ነው ልደት ይችላል? አቶ ጆሲ ፐርፊውም ግዢ ልትለኝ እንዳይሆን አደራክን። ልደቴ ኖቬምበር 28 ነው፣ ግን ፐርፊውም አልገዛም። ለማንኛውም እሱ እኮ ከዛች አንቺ ከገዛሻት ውጪ ቤዝዬ ኬክ ያስታወሽው አንዴ የሆንኩትን ነግሬያቸዋለሁ። ፍቅሮቼ ታሪክ ላውራላችሁ። እኔ እኮ ስንት ታሪክ የሰራው ሰው ነኝ እኮ እዚህ ቲክታክ ላይ። ልንገራችሁ ምን እንዳደረኩኝ። ያኔ ገና የሀብት ማማ እየመጣ ነበር። የሀብት ማማ ነው የሚባለው አይደል? በህይወት ዘመኔ ብራንድ ሽቶ ተቀብቼም አይቼም አላቅም። ከዛ ተነሳሁኝና ሽቱ ልገዛ ወዬ ማሪ ያ ልጅቷን እያወራናት ነው። አስገብተን ግሩፕ ላይ እና መለሳለሁ። ኦኬ እሺ ማሪ በቃ ኦኬ እንዴ
የደሃ ልጅ ብለህ የምትለው ኢትዮጵያዊ ሆኖ የሀብታም ልጅ አለ እንዴ አባቴ? እንኳን እኛ ሀገራችን በድህነት ተርታ አንደኛ ላይ እንዴ ተቀመጠችው። ታዲያ ከኢትዮጵያዊ ተወልጄ ድሮ የሀብተ ኤማራቲ መሰልኩክ እንዴ? 7 ዓመት ዱባይ ስኖር እዚህ ሀገር ዜጋ መስየቅ ነው አባቴ። ኢትዮጵያ የምትባለው ሀገር ራሱ ከድህነት አንደኛ ተገስጣ እኮ ያለችው ሀገራችን ራሷ። ኦፍ ኮርስ ያውም የ7 ድሃ ልጅ ነኛ። 7 ቤቴ ድሃ ምን እኔ ብቻ ወደ ላይ 7 ድሃ ወደ ታይ 7 ድሃ ነው አባቴና ወሬውን ልጨርስላቸው። ከዛ እንላችሁ ፍቅሮቼ ተነስቼ ሞል ሄድኩኝ፣ እዚህ ሀገር ሞል። ከዛ ሄጄ ባለችኝ በሌለችኝ ሳንቲም ሽቶ ዲዮር ሳሸተው ደስ ይላል፣ ሽቶ ደስ ይላል፣ ዲዮር ነው። ከዛ እቺ ትሆንልኝ አልኩኝ። ትንሿ ሚሊ ነች፣ 30 ነበረች ኪኪያቺ፣ ትንሽዬ ብልቃጥ ትንሽዬ ነች፣ ያው አቅም የሚችለውን። ከዛ ሴትዮዋ ሽቶውን ልሞክረው ስል እያመጣች የቱ ጋር ትነፋ ፀጉሬ ላይ ትነፋብኛለች። እንዴ ሴትዮ ልምዱ ፀጉሬ ላይ የምትነፋው ላይ እንዳይሸት ፈልጋ ነው ገንዘቡን ስላልከፈልኩ ብዬ ለራሴ ተናደድኩኝ። 50 ሚሊ ነች፣ አው ትንሿ ነች። ከዛ ይሁን ብዬ ገዝቼ መጣሁ። ከዛ ገዝቼ መጥቼ ላይቭ ላይ ሽቶ ገዛው ብዬ ለህዝቡም ለአዛቡም አሳያለሁ እዚህ። ከዛ ይኸው ሽቶ እንዴት ደስ እንደሚል ምናምን ብዬ ሽቶን አሁንም እየነፋው አረ ምን ህልም ነው በእውን የሆነ ነው እኮ 3 ዓመት ነው ምናምን ሆነው ይሄ ታሪክ ከተፈጠረ ለህዝቡም ለአዛቡም እየነፋው አሳያለሁ። እኔ የማውቀው ነገር የለም። ከዛ አቶ ቴዲ አንድ ልጅ ነበረ፣ እስኪ አምጩ ሽቶውን፣ ላይቭ ላይ ነኝ እኮ እስቲ አምጩ ሽቶውን ብሎኝ ተቀብሎኝ ሲያየው ሄርሜስት ነው ሄርሜስት ይላል። ከዛ ኬት ነው የገዛሽው? ከሲፎራ። ማን ይሸጠልሽ እንዴ? እዛው ሲፎራ ነው። ምን ጥያቄ ያለው? ማን ነው ምንድን ነው ተብሎ ራሴ መርጬ ወድጄው ሽታውን ገዛሁኝ አልኩኝ ማለት ነው። ቶሎ አውሬ ጓጉተናል። የት ትሄጃለሽ? ምን ስራለሽ? እስከ ለሊባ ነጋዚው አይደለሽ እንዴ? እኔ እኮ በጣም አስቸኳይ የመንግስት ስራ ያለባችሁ የምታስመስሉት ነገር ምን መሄጃለሽ? አሁን አቋርጬ ራሱ ገላይን ታጥቤን ብመጣ አለሽ እኮ ታፕታፕ እያረግሽ። ከዛ ልጁ የገዛሹ ሽቶ እኮ የፀጉር ነው። የፀጉር ምን የፀጉር ሽቶ ለገላዬ ሳይኖረኝ ለፀጉሬ ነው ለካ ገዝቼ መጣሁት። የፀጉር ነው እንዴ? እኔ የፀጉር አልገዛሁኝም። ይሄንን እንትኑን እንዴ ይሄው የፀጉር ይላል። ካርቶኑን አምጪ። ካርቶኑ ሲወጣ ገስት ላይ ሰው ገባ፣ እንትናም ገባች፣ ቤዝዬም ነበረች ያኔ። ፍቅሮች ያበድኩ ፌንት ልነቅል በሌለኝ ብር ሽቶ ገዛው ብዬ መጥቼ የፀጉር ነው። ካልመለሱልኝ ይመልሱ። ፍቅሮች ማልከስ ነው የቀረኝ ብዶኝ በሌለኝ ብር ሽቶ ምገዛ ዲዮር ምገዛ የፀጉር ነው። ከዛ ጁቤዝዬ አረጋግታኝ አሜሪካን ያለችው ጉቺዬ እሱም ይቀመጥ እንዳትመልሺ፣ እኔ የፈለግሽውን ይህንኑ አይነት የገላውንን ይገዛልሻለሁ ብላ አረጋግታኝ ወደ ራሴ ተመልሼ ቤዝዬ $100 ልካልኝ ሄጄ እንደገና መልሼ ያኛውን የእንትኑን የሰውነቱን ገዛው። ሞሮኮዋን እንዴት እንደገላመጥኳት ያቺን የፀጉሩን የሸጠችልኝን ሴትዮ ዋናውን ልገዛ ሲሄድ ስታናግረኝ ራሱ ምንጭቅጭቋን ያወጣኋት። በቃ እሷን ሳያት የፀጉሩ ሽቶ ፊቴ ላይ እየመጣብኝ ደሜ እየፈላ ይሁን ገዛችልኝ ቤዝዬ። እንደዛ ያንን ክፉ ቀን አለፍኩት በቤዝዬ አረጋግታኝ እላችኋለሁ። አይ ቲንክ ያን ዓመትም የልደቴ ሰሞን መሰለኝ አይደል? ቤዝዬ ልደቴ ነገር ነበረ እና እኔ ምን አገባኝ? ኤርሜስቲስ ጉድ ይላል ታይገር። እኔ ለገላይ እንኳን በዘመን የተቀብቻ አላቅም እኮ አልፎልኝ ያኔ ብገዛ ነው እኮ። ከሎሽን እኮ ዘልዬ የማቅሰው እኮ አይደለሁም እንዴ? ምን እንደምታወሩት እናንተ? መቼም ሰው እዚህ ጋር መጥቶ ያለውን የሌለውን ሲቀደድላችሁ ነው ደስ የሚላችሁ። ተቀብቼም ኖሮኝም አያቅም። ለመጀመሪያ ጊዜ ሲፎራ ገብቼ ሽቶ ልገዛ ወግ ማዕረግ ደርሶኝ ክብር ደርሶኝ ማዳም ተብዬ ለመጀመሪያ ጊዜ ማዳም ፕሊስ ተብዬ የዛን ቀን ያቺን ሽቶ ልገዛ ብሄድ ይሄ አደጋ ደርሶብኝ መጣሁ። ቢሆንም እድሜ ለቤዝዬ አይቻልም አሉ። መልሺ መመለስም አይቻላል ብለውኝ እዚህ ቲክቶክ ላይ
እስከ ካርቶኑ ይዤ ቤት አይመለስም አሉ ሲፎራዎች። ከዛ አይመለስም ተባልኩኝ። እኔ መልመልስ ነበረ። ቤዝዬ ራሱ ብሩን ልካልኝ። እውነቱን ነው የምነግራችሁ ፍቅሮቼ፣ ቤዝዬ ራሱ ልካልኝ። እኔ እድሌ ሞከርኩኝ። ጋይሶች እኔ ማን ይሉኛል? ፀጉሬን ሽቶ ስቀባ እኔ አስቡት እንግዲህ አስቡት። ለፀጉሬ ሽቶ ማለት ከባድ አደጋ እኮ ነው። እኔ ኢትዮጵያዊ ለፀጉሩ ሽቶ ከተቀባ በጣም ትልቅ ችግር ውስጥ ይሄ እንደ ህዝብ እንደ ሀገር የከሰርን ነው የሚመስለኝ። ለገላይም ከስንት ዓመት በኋላ ነው ልገዛ። በጣም ጥሩ። ያንተ ይሻላል። ያንተ እኮ ጥሩ ሐሳብ ነው። እኔን ማን እዛ ወግ ማዕረግ ላይ ያደረሰኝ አልኳችሁ እኮ። አንዴ ብሄድ በስተት ያደጋ ደረሰብኝ። ከዛ ሄጄም ላስመልሰው ነበረ። የቤዝዬን ብር ወስጄ ላስመልስ እኮ ሞክሬ ነበር፣ አልተሳካልኝም። ሳይሳካ ቀርቶ መጣሁ እላችኋለሁኝና በሽቶ በጣም ትልቅ ትዝታ ነው ያለኝ፣ ታሪክን የኋሊት። ከዛ በኋላማ ተቀባሁት አልኳችሁ እኮ። አሁን የሌለኝ ሽቶ አለ እንዴ? አሁን የሌለኝ ሽቶ አለ ፍቅሮች? አሁን የሌለኝ ሽቶ ጠይቁኝ። ይሄንትኑ ብቻ የለኝም። አንዱ የሆነ አለ ስሙን እንዳጠሩብኝ። እሱ ቢኖረኝ እንደ ሀብታም ቦር ራሱ እሱን አልቀባም። አዎ ቢኖረኝ የሆነ አንድ አለ ቢኖረኝ ራሱ ሀብታም። ደሊናማ አለኝ፣ ደሊና አለኝ አይደለም ይሆን አለ ደሊናማ አለኝ። ምንድነው ስሙ? አንድ አለ እዚያ። አንድ ጊዜ አሜሪካ ያሉ ሴቶች ካስታወሳችሁ በባለፈው ተጣልተው እንደውም ወሬ ልታቀብሉኝ ፈልጋችሁ ከዛ በኋላ ወሬው በእንግሊዘኛ ሆኖባችሁ ባካራት ሩዥ ነው ወሬው በእንግሊዘኛ ሆኖበት ቀይ ነው ወይስ እንትኑ? የኔ ልጆች አንቺ እዚህ ሀገር ራሱ እኮ $1000 ነው፣ $1000 ምናምን እኮ ነው። አዎ እንዴ ባካራት ለኔ ያመጣሽልኝ አይደለም እንዴ? ማን ያመጣልሽ? ማናቱ ቤኩር በሰላም ገዝጃም ተጨልሽ ይሆናል። ሁለት አይነት ነው ያለው፣ ቀይ ባትልና አራንተ ባካራት ልሻል እንዴ ያመጣሽልኝ? አራን ሴትዮ ተረጋጊን። ያላመጣውልሽም የአረብ ሀገሩን እንዳይሆን የምትዩ አረቦቹ ይሰሩትን እንኳን ባካራት ብዬ ተቀባሁ። እንኳን ብለሽ ተቀቢ ብለሽ መቀባት ትችያለሽ ማሬ፣ ብለሽ መቀባት ትችያለሽ። ትቀልዳለች እንዴ? ቀዩ ይወደዳል መሰለኝ። እኔም ማን አጣርቶት ምን አግብቶኝ ነው የማጣራው? ቀዩ ይወደድ ቢጫው ይወደድ ምን አገባኝ? ሜሌዱዬ ምን አስበሽ ነው? በድዬ ምን አግብቶኝ ነው ማጣራት ደረጃ ራሱ ማን ፈቀደልኝ? ማን ምንድን ነኝ እኔ ማጣራው? የሚያጣራ ያጣራው ትወጂዋለሽ? የታሽትቼው ጉድ እኮ ነው። ሳቀው አይደል እንዴ የምወደው የምጠላው። ዋጋውን ሰማው ተጠየፍኩት። እኔ ለልደትሽ በቃ እንዳታደርጊው። ታይ ግዴለ ማርያም ተይ በሞቴ እንዳል አላቅደረድርሽም፣ ግን ግዴታ ቀይ የትኛው እንደምትፈልጊ ንገሪኝ ማሬ። እኔ አልዋሽሽም። ያው መቼም ብዙ ነው አይደል የምትልኪልኝ? አዎ ሽቶውን አልገዛም። እውነቴን ነው፣ አልዋሽሽማ። ውሸት ምን ያደርጋል? እኔ ብሩን ብትልኪልኝ ለሌላ ጉዳይ አውለዋለሁ። እንዲህ አይነት ቅብጠት ላይ ግን አልወጣም። ወርዝ ያደርጋል ግን ከወደድሽው። እኔ ተጠቃሚ አይደለም ብዙም አልወደውም። እንደው የፈለግሽውን በይኝ። በዲ የዚህ ሽቶ ዋጋ ላከችልኝ ብዬ አወራለሁ። ለዓለም ለአፍሪካ ነው የማወራው። አረሳሽም አለኝ ገዝቼው ነበር ብዬ ነው የማወራው። እሱ ሽቶ እኮ ነበረኝ በዲ ገዝታልኝ። እኔ ግን በህይወት ቆሜ አልቀባም። በጣም ቆንጆ ሽቶ አልፈልግም አልኩኝ። ጭንቅላቴን አበጥብጡኝ። አልቀባም። እኔ የ7 ድሃ ልጅ ነኝ። እንዲህ አይነት ቅብጠት አይመቸኝም። መች አነሰኝ? $150 $100 ምን ሆናችሁ ነው? ተው እንጂ ግፍ አይደል እንዴ? በስመ አብ በወልድ ይለኛል። እኔ ፍቅር ቴንኪው አጫጭሽ የመርቅሻለሁ። እንዲህ አይነት ቅብጠት ላይ ግን አይነካካኝም።
የማልደግመውን ነገር ፍቅሮቼ ነገ ሲያልቅ የማልደግመውን ነውር አይደል እንዴ? እዲ ምን ነው ሀጅታክ ይሄ ቅብጠት ነው። እነ በዲዛው ነው ያሉት በክሬዲትም በምንም እኮ መንግስት ያስቀባቸዋል መሰለኝ አይደል? በዲ እናንተ ሀገር አይሸጥም በክሬዲት ምናምን አይ ትከፍያለሽ እኮ አንድ ወር እኮ ነው ክሬዲት እኮ የሚባለው እዚህ ሀገር። ምንስ ቢውላ ኔክስት መንዝ ላይ ትከፍያለሽ ነው ማምሻም እድሜ ነው ለአንድ ቀን እዚህ ዱባይ ማን ክሬዲት ይሰጥሻል? እንጂ ሞሊዴሽ እኮ ትቀበያለሽ። ሞሊዴሽ ትቀበያለሽ ለሙከራ ያ ታይሰን ኮርነር ሞል እኮ አለ ሜሎዲዬ። እዚህም እኮ ዱባይ ሞልም በየሞል እኮ አለ። ሄደሽ እኮ መሞከር እኮ ትችያለሽ። ተገሳስቶ ቁጭ ብሎ አለ እኮ። ሞክሪው ግን ሂጂና ሞክሪው ጉቺዬ። እኔ አልወደድኩትም። ዝም ብሎ ብሩ ነው ከፍ ያለው እንጂ ትልቁ እኔ ተጠቅሜው አላውቅም። እኔ ሰው ነው ሄጂ ታይሰን ኮርነር አትችው ነው እንጂ ወደድሽው ሜሎዲ በጣም ቆንጆ ነው። ግን እኔ ጓደኞቼ ስለሚጠቀሙት አልጠቀሙም። አንድ አይነት ላላ ኖ እኔ አይደለም ላይክ ኢት አሽትቸው ልገዛ ፈልጌ አሽትቸው አልተመቸኝም። 2.4 አውንሷ ራሱ $500 ነች። የቀይ 540 ብር ያ 540 እንግዲህ ይሄን አይ ዶንት ኖ 6 ወር በፊት ነው። እኔ እንደውም አሁን ስንት እንደሆነ አላውቅም። ያው ትልቁ ነው ውድ። ትልቁ ደግሞ ለሱ $1000 ወይ 500 ምናምን እናንተ እንደምትሉት በሚሊ በምናምን እንደዛ ከማወጣ አይ ፕሪፌር ወርቅ በገዛበት። ያ እኔ ደግፍሻለሁ። ያ ግን ከዚህ በላይ ሙዶች አሉ እኮ ሽቶች ማሪ ልንገርሽ አሉ። የሀገር ኪኪ ታውቀዋለች። የሆነ በጣም ቤስት ጓደኛ አለኝ ፓይለት ነው እዚህ ኤምሬትስ ኢቭን የዚህ ሀገር ዜጋ ነው። የሆነ ሽቶ አመጣልኝ። እንትኑ ራሱ ካወቃችሁት አላውቅም። ጠርሙሱ ራሱ ካዞ ቆዳ ነው የሚሰራው። ሽቶ እንዳይመስልሽ የሚገርም ሽቶ ፈረንሳይ ሀገር ሄዱ ሲመጣ ለዚሁ ሀገር ዜጋ ለሴት ሆና ለዚህ ሀገር ዜጋ ነው የሸጥኩት። ወርቅ ገዛውበት ገንዘቡ። እግዚአብሔር ምንድን ነው የምትወጁ ሽቶ ግን አንቺ የምትወጂዋለሽ? ዋይሴል ነው የምትወደው? ዋይሴል ኦኬ። ብዙ ጊዜ የምገዛው ምን የሚለውን ምን አይነቱን ምን አይነቱን ምንድነው ክላሲኩ አሁን የመጣው የበፊቱ ሳይሆን ነጩ ጠርሙስ። ነጩ ጠርሙስ ኦኬ። እሱ ስንት ነው? $180 ነው አይደል? እሱ ራሱ እኮ እዚህ ሽቶ ተወዷል እኮ 700 ተወዷል እኮ ሊብራ እኔ እንትኑን እወደዋለሁ። የሉዊ ቪቶን ኦምብሬ ነው ሜድ። እሱን በቃ ረጅም ጊዜ የምጠቀመው። ኦምብሬ ኢዝ ናይስ ያ ኢት ስሜልስ ናይስ። የወንድም የሴትም ነው ቆንጆ ነው። እዚህ ሀገር 400 ምናምን ነው። $750 መሰለኝ እሱ ሽቶ የሊብራ እዚህ ዱባይ ደስ ይላል በጣም። ከእናንተ ሀገር ግን እዚህ ይወደዳል አሉ ሽቶ። ዋው እንዴ! እዚህ በተለይ ሴል ሲመጣ ቆንጆ ነው። የክሪስማስ ጊዜ ምናምን እዚያውን በቀደም ለታ ከእናንተ ሀገር የመጡ እንግዶች ነበሩ አላልኩሽ? በጣም እየተገረሙ ነበረ እያባዙት ምናምን ልዩነቱን እያዩ እዚህ በጣም ውድ ነው እያሉ። ኧረ ጉቺ እቃው አልደረሰኝም እኮ አልደወሉ ነው። ቁጥር አስቀምጣለሁ ይሰጥሻለሁ። እግዚአብሔር ነው ታይግር የኔ ወርቅ ነው የምገዛው። እኔ እንደዚህ አይነት ቅብጠት አይመድ ነገም አልደግመው። ዛሬ በዲ ገዛችልኝ ሲያልቅስ በዛ ላይ አንዳንድ ሰው ግፈኛ ነው እኮ ይኛዝ። ኢትዮጵያ ግን በጣም እንደሚጠቀሙት ታውቂያለሽ? ሀብታም ይጠቀማል ማሪ። እኔ ምን ይሉኛል ነው ከራት በጣም ይጠቀሙታል። እስቲ አሁን እኔ የትም አልሄድም ማሪ። አልፎ በወር እንኳን አንዴ ከቤት አልወጣም። እንደወጣው ራሱ በወር አንዴ ወጣው ልበል። እሱንም አለሀበሻ ሂጅ ምግብ በልቼ ለመምጣት ነው። ተቀብቼ እዚህ እናንተን ላዋራችሁ ነው። እዛ እንደውም ረጅም ጊዜ ተጠቀሚበት ነበር። ሜሎዲዬ ባካራት ሩጅ ፌክ እንዳለ ታውቂያለሽ? አለው እኛ ጋር እዚህ እንኳን ያለ አይመስለኝም። አለ እዚህ አለ። አለሀበሻ አገልግል ልበል። you can order it online እኔ ኦርደር ኦንላይን ሳይሆን የት መሰለሽ ታይሰንስ ሆኖ ጋላሪያ ነው የምገዛው። ታይሰንስ ሞልም ሳይሆን ዋናው ጋላሪያ። ጋላሪያማ እንትን ነው ግን ኖ እኔ የምልሽ አሁን ያልኩሽ ሽቶ ባካራቶች ኦንላይን ላይ በቺፕ ታገኘዋለሽ። ፌኩ ማለት ነው።
ቆዳሽን ከዛ ይልጥልሻል ድን አድርጎ ቢቆስ ቪዲዮ ነው እንደሚጨምሩበት ኪኪ አሁን አንድ ጊዜ እኔ ከዱባይ ያመጣው የዱባይ ሽቶ ምርጥ አይደለም እኮ እሱን እኮ እንኳን አንቺ እነ ሚኪ እንዴት ወደውት የሴት ነው እንኳን እያልኳቸው አልወሰዱብኝም። በጣም ምርጥ ነው እሱ። በመሽታው ራሱ አይጠፋም። በቃ እኔ አሁን እናንተን ለማዋራት እሱም ከተቀባው መቻነሰኝ ይሄንን የስንት ሺህ ብር ሽቶ ተቀብቼ እናንተን ላወራችሁ ማለት ነው። ያኔ የተሸወድኩት ይበቃኛል። በህይወቴ ሁለተኛ ልሸወዱ ድሮ ማለት ነው። ልንገራችሁ ድሮ ደግሞ ያውቁታል እኮ እስኪ መሐመድን የሚያውቅ ሰው መሐመድን የሚያስታውሳል። ብዙዎቹ መሐመድን ያውቁ። ድሬ ታውቂዋለሽ? ድሮ እዚህ ሀገር አረብ ባል ነበረኝና